በመሪዎቿ የስልጣን ጥመኝነትና በምዕራባውያን በሳት ላይ ቤንዚን ማርከፍከፍ ወደ ፍርስራሽነት የተቀየረችው ሊቢያ አሁንም በዛችው ፍርስራሽ ከተማ ውስጥ ጦርነቱ ቀጥሏል። ከጦርነት አዙሪት አትውጪ ያላትና የፈጣሪ ቁጣ በሚመስል መልኩ አሁንም ድረስ በርስ ጦርነት ውስጥ የምትገኘው ሊቢያ ዛሬም ህይወት የሚቀጠፍባትና ሰዎች ዳግም አለመረጋጋት ውስጥ የሚገቡባት እየሆነች ነው። ከሰሞኑ እንደ አዲስ የተቀሰቀሰው የርስ በርስ ግጭት ቢያንስ የ6 ሰዎችን ህይወት የቀጠፈ ሲሆን ይህም የታዋቂው መሪ ታጣቂ ቡድን መሪ መገደሉ ተሰምቷል። ይህንና ተያያዥ ጉዳዮችን በዛሬው ዓለም አቀፍ ትንታኔያችን እንመለከተዋለን። ደረጀ መንግስቱ ነኝ። ከአውሮፓውያኑ 2011 የሊቢያ እርስ በርስ ጦርነት ከቀድሞ የሀገሪቱ መሪ ሙአመር ጋዳፊ መገደል በኋላ ሊቢያ በሁለት ጠቅላይ ሚኒስትሮች የምትተዳደር በየጊዜውም ድንገተኛ ግጭቶች የሚነሱባት መረጋጋትም የጠፋባት ሀገር ሆናለች። በአውሮፓውያኑ 1969 በጋዳፊ የሚመራው አብዮታዊ ኮማንዶ ካውንስል ወይም ሪቮሉሽን ኮማንዶ ካውንስል የእንድሪስ ቀዳማዊ ንጉሳዊ አገዛዝንና ህገ መንግስቱን በማፈራረስ የሊቢያ አረብ ሪፐብሊክ እንደተመሰረተ ይታወሳል። ጋዳፊ መሪ በነበሩበት ወቅት የሊቢያ ስም ሲለዋወጥ የቆየ ሲሆን ለአብነትም ከአውሮፓውያኑ 1969 እስከ 1977 ስሟ የሊቢያ አረብ ሪፐብሊክ ተብሎ ነበር። በ1973 ደግሞ ስሟ ወደ ሶሻሊስት ህዝቦች ሊቢያ አረብ ጃማህሪያ የተለወጠ ሲሆን ጃማህሪያ በጋዳፊ የተፈጠረ ቃል ሲሆን በተለምዶ የብዙሃንነት መንግስት የሚል ትርጉም እንዳለው ይገለጻል። የዛሬዋ በሁለት መንግስት የምትመራው ሊቢያ በ1986 አሜሪካ የቦምብ ድብደባ ማድረጓን ተከትሎ ደግሞ ታላቋ የሶሻሊስት ህዝቦች ሊቢያ አረብ ጃማህሪያ ተብሎ ተቀይሯል። በተጨማሪም ጋዳፊ በአፍሪካ ጎረቤት ሀገራትን በተለይም ቻድን በ1977ዎቹና በ1980ዎቹ በርካታ ወረራዎችን አድርገዋል። ሁሉም ድርጊቶቻቸው የሊቢያን የውጭ ግንኙነት ከበርካታ አጋሮች በተለይም የምዕራባውያን መንግስታት ጋር እንዲበላሽ ሆኗል። እናም በ1986 አሜሪካ በሊቢያ ላይ ባደረሰችው የቦምብ ድብደባ ጋዳፊ በዓለም ዙሪያ ያሉ ጸረ ኢምፔሪያሊስትና ጸረ ቅኝ ገዢ እንቅስቃሴዎችን መደገፍ እንደሚያስፈልግ በማመን እርምጃ መውሰዳቸው ይታወሳል። በተለይ ጋዳፊ ፓን አረብና ፓን አፍሪካኒዝም ደግፈዋል። ሊቢያ ወደ ትርምስ ቀጠና ውስጥ መግባቷ በሁለት ገጽታዎች ላይ ያለውን ጠቀሜታ አጽንኦት ሰጥቷል። ለአካባቢው የጸጥታ ስጋትና ወደ አውሮፓ ለመድረስ ሜዲትራኒያን ባህርን በመጠቀም የስደተኞች ቁጥር እንዲጨምርም አድርጓል። በሀገሪቱ በ1969 መፈንቅለ መንግስት መደረጉን ተከትሎ ወደ ስልጣን የመጡት ሙአመር ጋዳፊ ብዙ የሀገራቸውን የነዳጅ ገንዘብ ከሳራ በስተደቡብ ላሉ ሌሎች ሀገራት በድጋፍ መለገሳቸው እንደ ፓን አፍሪካን ይታዩ ነበር። ነገር ግን የድርጊታቸው በምዕራባውያን ዘንድ እጅጉን ነቀፌታ ያስተናገደ እንደነበር ይታወሳል። ያሞኔህ እንደ አውሮፓውያን አቆጣጠር የካቲት 2011 ወታደራዊ አመጽ መቀስቀሱን ተከትሎ የጋዳፊን መንግስት በመውደቁ ሀገሪቱን ዛሬም ድረስ ወደ አለመረጋጋት እንድትሻገር ዳርጓል። የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ወይም ኔቶ መጋቢት 19 ቀን 2011 ወደ ሊቢያ የገባውን ጥምረት መርቷል። ጋዳፊን ከስልጣን ለማውረድ የሚደረገው ጥረት አካልም እንደነበር ይታወሳል። ኔቶ ከጥምረት ኃይሎች ጋር በመተባበር በዋናነት በሊቢያ ላይ የበረራ ክልከላን ተግባራዊ አድርጓል። ከ7 ወራት በኋላ አማጺያኑ ዋና ከተማይቱን ትሪፖሊን ጨምሮ ዋና ከተሞችን ከያዘ በኋላ ጋዳፊ ዋና ከተማዋን ለቀው መውጣታቸው በወቅቱ ከተዘገበ በኋላ ጋዳፊ በትውልድ ከተማቸው ሴርቴ ከአንድ ልጃቸው ጋር ተይዘው መገደላቸው ይታወሳል። በወቅቱ የተባበሩት መንግስታት የጸጥታው ምክር ቤት በአውሮፓውያኑ 2011 ጋዳፊ ከተገደሉ ከቀናት በኋላ ለኔቶ የተሰጠውን ስልጣን እንዲቆም ድምፅ ሰጥቷል። ታዲያ በእነዚህና መሰል ክስተቶች ውጤት ሊቢያ በአሁኑ ወቅት የተለያዩ ክፍሎች በያዙ ተቀናቃኝ መንግስታት ተከፋፍላ ትገኛለች። ይህም በትሪፖሊ ጠቅላይ ሚኒስትር አብዱል ሐሚድ ዲቢባህ የሚመራውና በተባበሩት መንግስታት የሚደገፈው የብሔራዊ አንድነት መንግስት አንዱ ክንፍ ሲሆን ሌላኛው ደግሞ በጠቅላይ ሚኒስትር ፋቲ ፓሽጋህ የሚመራው የብሔራዊ ስምምነት መንግስት ነው። ቀድሞው የፈረንሳይ ፕሬዝዳንት ኒኮላስ ሳርኮዚ በሊቢያ በተፈጠረው አለመረጋጋት ለማስፈን ጥሩ የሆነ ሚና እንደተጫወቱ ይነገርላቸዋል። ሳርኮዚን የጋዳፊን መንግስት በገንዘብ ይደግፉ እንደነበር ዘገባዎች ቢያሳዩም ጋዳፊ የተወገዱት በሳቸው የስልጣን ዘመን እንደነበር ይታወሳል። ከ6 ዓመታት በኋላ ወደ ስልጣን የመጡት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን
ፓሪስ ሊቢያን በማስተካከል የመሪነት ሚና እንድትጫወት ይፈልጋሉ። በዚህም ፈረንሳይ ሁለቱን የሊቢያ ተቀናቃኝ ኃይሎች በፓሪስ ንግግር እንዲያደርጉ የማመቻቸት ስራ በቅርቡ እንዳደረገች ዘገባዎች ያሳያሉ። ፈረንሳይ የአሸማጋይነት ተነሳሽነት ሁለት አይነት አንደምታ ያለው ሲሆን በአንድ በኩል በሊቢያ የራሷን ተቀባይነት ማሳደግ ሲሆን ሌላኛው ደግሞ በሰላም ግንባታ የፖለቲካ ሂደት ውስጥ ለመሳተፍ እንደሆነ ተንታኞች ተናግረዋል። የታጣቂ ቡድኑ ከፍተኛ አመራር የተገደለበት ትክክለኛ ሁኔታ ግራ የሚያጋባ ቢሆንም የአልኪጋሊ የወንድም ልጅ በፌስቡክ ገጹ ላይ ባሰፈረው ጽሑፍ እንደተናገረው ነገሩ ድርድር ይመስላል ብሏል። ተያዘም የመረጋጋት ንድፍ ባለስልጣን ወይም ኤስኤስኤ ታጣቂ ቡድን መሪ የሆነው አልኪጊል ብርጌድ 44 ተብሎ ከሚጠራውና በመሐመድ ሐማስ ከሚመራው ቡድን ጋር በአቡ ሳሌም የትሪፖሊ ክፍል ለድርድር በተቀመጠበት በተነሳ ግጭት እንደተገደለ የተለያዩ ምንጮች እየገለጹ ነው። ያም ሆነ ይህ የታጣቂ ቡድኑ ግድያ ጉዳይ በባላንጣ ታጣቂ ቡድኖች መካከል ከፍተኛ ግጭት በማስነሳቱ ትሪፖሊን ካናወጡ በኋላ በሀገሪቱ ምዕራባዊ ክፍል ያለው በሊቢያ በተባበሩት መንግስታት እውቅና ያለው መንግስት ሴራውን አክሽፌያለሁ ብሏል። እርምጃው የመንግስት ባለስልጣን እንደገና ለማድረስና በዋና ከተማ ውስጥ ያለውን ሰላም ለማጠናከር የሚረዳ ቀጥተኛ ጥረት ተደርጎ ይወሰዳል። የነዳጅ አምራችና ሜዲትራኒያን ባህርን ለሚያቋርጡ ስደተኞች ቁልፍ መተላለፊያ የሆነችው ሊቢያ ችግሯ በዘላቂነት አልተፈታምና ዛሬም የተዳፈነው እሳት ሰበብ በተገኘ ቁጥር እየተፋፋመ ዜጎቿን እየበላ ይገኛል። እንዲህ አይነቱ የሊቢያ ሁኔታ በታጣቂዎች መካከል የሚካሄድ ቀውስ ቱርክ፣ ሩሲያ፣ ግብጽና የተባበሩት አረብ ኤሚሬትስ ጨምሮ የውጭ ኃይሎች ተቃዋሚዎችን በመደገፍ የስልጣን ሽኩቻውን እንዲቀጥል አድርገዋል ይባላል። በአሁኑ ወቅት በሊቢያ እንደ ትምህርት ያሉ መሰረተ ልማቶች ተቋርጠዋልም ነው የተባለው። በሊቢያ የሚገኘው የተባበሩት መንግስታት ተልዕኮ ብዙ ህዝብ የሚበዛባቸው አካባቢዎች ከባድ የጦር መሳሪያዎች መጠቀማቸው ያሳሰበ ሲሆን በሲቪሎችና በሲቪል ዕቃዎች ላይ የሚፈጸሙ ጥቃቶች የጦር ወንጀሎች ሊሆኑ ይችላሉ። እናም ሁሉም ተፋላሚ ኃይሎች ግጭቱን በአስቸኳይ እንዲያቆሙ ጥሪ አቅርበዋል። የአካባቢው የአደጋ ጊዜ አገልግሎቶች የማስጠንቀቂያ ሁኔታ በማወጅ በጦርነት ቀጠና አቅራቢያ ያሉ ነዋሪዎች ከቤት እንዳይወጡም አሳስበዋል። የሊቢያ የድንገተኛ ሕክምናና የድጋፍ ማዕከል በአቡ ሳሌም ዙሪያ ጦርነቱ ከተቀሰቀሰባቸው ቦታዎች 6 አስክሬኖች ተገኝተዋል ሲል አረጋግጧል። የሀገሪቱ የጤና ጥበቃ ሚኒስቴር በተጨማሪ የድንገተኛ አደጋ ሰራተኞች በአመጽ የተያዙ ቤተሰቦችን ለቀው እንዲወጡ እርዳታ እየተደረገ መሆኑን ገልጾ ሆስፒታሎችና የሕክምና ማዕከሎች የዝግጅታቸውን ደረጃ ከፍ እንዲያደርጉና ማንኛውንም ድንገተኛ ሁኔታ ለመቋቋም ከፍተኛ ዝግጅትነት እንዲኖራቸው ተማጽኗል። በተጨማሪ በትሪፖሊ የሚገኘው የብሔራዊ አንድነት መንግስት የሀገር ውስጥ ጉዳይ ሚኒስቴር ነዋሪዎች ከቤት እንዳይወጡ አሳስበዋል። በዚህም የከፍተኛ ተቋማት ዩኒቨርሲቲዎች ጨምሮ ፈተናዎችና ሁሉን አስተዳደራዊ እንቅስቃሴዎችን አቋርጠዋል። የትምህርት ሚኒስቴሩ በበኩሉ የሀገሪቱ የደህንነት ሁኔታን እያሽቆለቆለ ነው ሲል ስጋቱን ገልጿል። በአውሮፓውያኑ 2011 በኔቶ የሚደገፈው የረጅም ጊዜ ገዢ የሊቢያ መሪ የነበሩት ሙአመር ጋዳፊ ከገደለ በኋላ የሰሜን አፍሪካዊ ሀገር በምዕራብና በምስራቅ በተቀናቃኝ መንግስታት መካከል ተከፋፍላ ትገኛለች። እንደ አውሮፓውያን አቆጣጠር በ2020 የተኩስ አቁም በማድረግ እናም ሀገሪቱን አንድ ለማድረግ በርካታ ዲፕሎማሲያዊ ጥረቶች ቢደረጉም ሊቢያ አሁንም እንደተበታተነች ሲሆን ለዚህ ምክንያት የሆነ ደግሞ የታጣቂ ቡድኖች ለስልጣን ተጽዕኖ ለመፍጠርና አትራፊ የነዳጅና የጋዝ ሀብቶችን ለመቆጣጠር ጦርነት ውስጥ መግባታቸው ተከትሎ ነው። በተቀናቃኞቹ መካከል አሁንም ቀጥተኛ የሆነ ድርድር ለማድረግ ከተፈለገ በምስራቅና ምዕራባውያን ቡድኖች መካከል አንድነት ያለው ወታደራዊ ምክር ቤት የሚቋቋምበት እድል ሲፈጠር ነው ሲሉ በትሪፖሊ የሚገኘው ሳዲቅ ኢንስቲትዩት መስራችና ዳይሬክተር አስታውቀዋል። በሊቢያ ተባብሶ የቀጠለው የፖለቲካ ለመግባባት በተባበሩት መንግስታት የሚመራ የሰላም ተነሳሽነት ቁልፍ ዓላማ ሆኖ የሚቆየውን ሀገራዊ ምርጫ ለማካሄድ የሚደረገውን ጥረት እንቅፋት ሆኖበት ይገኛል። ይህ በመሆኑ ደግሞ ሊቢያ በፖለቲካና በጸጥታ ቀውስ ውስጥ እንድትወድቅ አድርጓታል። ያም ሆነ ይህ እንደ አዲስ በሀገሪቱ የተቀሰቀሰው ጦርነት አፋጣኝ እርምጃ ተወስዶ የተኩስ አቁም ስምምነት ተደርጎ የሊቢያን ዳግም መፈራረስ ለመታደግ ይሞከር ይሆን ወይስ ሁለቱ ተቀናቃኝ ቡድኖች ከሀገራቸው ሉዓላዊነት ለስልጣናቸው ሲሉ አሁንም ጦርነቱን ይገፉበት ይሆን የሚለው ጉዳይ በቀጣይ አብረን የምናየው ይሆናል። ለዚህ ጥንቅር አልጀዚራን፣ ኢየሩሳሌም ፖስትንና አፍሪካ ኒውስን በዋቢነት ተጠቅመናል።